ሰላም ጤና ይስጥልን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ እንኳን ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላምና በጤና በፍቅር በደስታ አደረሳችሁ በዓሉ የሰላም የጤና የፍቅር እንዲሆን እንመኛለን ሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም እንዲሁም ደግሞ በሐረር ቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም በአዲስ አበባ በተለያዩ ቦታዎች በሀገር ውስጥ በተለያዩ ቦታዎች እንዲሁም ከሀገር ውጪ በተለያዩ ቦታዎች የታላቁ መልአክ ቅዱስ ገብርኤል ዓመታዊ ክብረ በዓል ደመቅ ብሎ ብዙ ህዝብ ወጥቶ በአንድነት ሆ ብሎ ወጥቶ አክብረዋል። በዓሉ የሰላም ነበር፣ በዓሉ የፍቅር ነበር፣ በዓሉ የደስታ ነበር። በርካቶች ሐሴት የተሞሉበት፣ በርካቶች ደስታ ያገኙበት፣ በርካቶች በረከት የተካፈሉበት ያገኙበት እንዲሁም ደግሞ አእምሯቸውን ያደሱበት ወቅት ነበር። ይህኛው የሐምሌ 19 የሚያስደንቀው ደግሞ ሰንበት ላይ ነበር የዋለው። በጣም በርካታ ህዝብ ነው የተገኘው። በሁሉም ሀገር ማለት ነው። በተለይ ደግሞ በሁለቱ ቁልቢና ሐዋሳ ማለት ነው። እንዲሁም ደግሞ ሌሎች ቦታዎች ላይ እንዴት እንደነበረ አሁን ቪዲዮዎችን አቀርብላችኋለሁ። ሙሉ በሙሉ ኢትዮጵያ ላይ ከኢትዮጵያም ውጪ የቅዱስ ገብርኤል በዓለ ክብር እንዴት አለፈ እንዴት ተከበረ የሚለውን እናንተ ግን ላይክ አታደርጉም። ችግራችሁ እሱ ነው። ችግራችሁ ምንም አይነት ላይክ አታደርጉም፣ ሼር አታደርጉም። ደስም የተሰኛችሁ አይመስለኝም። እስኪ ጠላት ይቃጠል ቤተክርስቲያን ከፍ ትበል ኦርቶዶክሳዊነት ይግነን እንዲህ አይነት አስደናቂ ቪዲዮዎችን ለመላው ለምናሳይ ቢያንስ ከ1000 በላይ ላይኮች ኮመንቱን ደግሞ ቅዱስ ገብርኤል ያላችሁ ሁላችሁም ጻፉ። የሁላችሁን ገብቼ ላይክ አደርጋለሁ ኮመንታችሁን ማለት ነው። በስደቷ ለምትገኙ እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ፣ ህፃናትም ጭምር እንኳን ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ እላለሁ። ሙሉ ቪዲዮዎችን በዚህ ሰዓት ከቁልቢና ከሐዋሳ የተሰማ መረጃ አለ። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በሺዎች የሚቆጠሩ ምዕመናን በተገኙበት በታላቅ ድምቀት ሲከበር የዋለው የሐምሌ 19 ቅዱስ ገብርኤል ዓመታዊ የንግስ በዓል ከቁልቢ ገብርኤልና ከሐዋሳ ገብርኤል በመቶ ሺዎች የሚቆጠሩ ምዕመናን የተገኙበት ደማቅ በዓል ፍጹም ሰላማዊ በሆነ ሁኔታ መጠናቀቁ ይፋ ተደርጓል። ከዚህም ባሻገር በመላው ሀገሪቱ በተለያዩ ደብሮች በሰላማዊና በአስደሳች ሁኔታ በዓሉ ተጠናቋል። እናንተ ባከበራችሁ በት አካባቢ ድባቡ እንዴት አለፈ? ለዓመቱ በሰላምና በፍቅር ከቁጥር ሳያጎለን ያድርሰን። መልካም በረሃብ ጊዜ መጋቢ ነው። አጋር የምትባል ሴት ዘፍጥረት ምዕራፍ 16 እንደምናነበው ከመንገድ ላይ ውሃ ቢያልቅባት ውሃ ቢጠማት ምንጭ አፍልቆ ያሳያት ያጠጣት ቅዱስ ገብርኤል ነው። ቅዱስ ገብርኤል ሐዘንን የሚያርቅ ብስራትን የሚያሰማ ነው። ልጃቸው ለተከዙት የመካኖች አጽናኝ የመካኖች ወንድም እህት አባታቸው ቅዱስ ገብርኤል ነው። ለማኑሄ ለሶምሶን እናት አባት አብስሮ ልጅ ያስወለደ ዘካርያስና ኤልሳቤጥን አብስሮ ዮሐንስን የመሰለ ደስታ አምላኩን መዳሰስ የቻለ ልጅ እንዲወልዱ ያደረገ የተጨነቁት አጽናኝ ተመልከቱ። ወአልቦ መላእክት ናዛዚ ዘከማከ ከመላእክት እንዳንተ ያለ አጽናኝ ማን ነው ይለዋል ደራሲ። በእውነቱ እንዳንተ ያለ አጽናኝ የተቸገሩት የምትረዳ በረሃብ ጊዜ መጋቢ ነው። ቅዱስ ገብርኤል በጉርምርምታ ጊዜ የመብረቅ መልአክ ነው። የመብረቁ አለቃ ቅዱስ ገብርኤል ነው። መብረቅን የሚጠብቀው የሚያዘው ማን ነው? ቅዱስ ገብርኤል ነው። ይገርማቸዋል። መብረቅ ብርሃን ከዋክብትን ፀሐይን ጨረቃን የሚመራቸው ማን ነው? ፀሐዩን ጨረቃውን ከዋክብቱን የሚመግባቸው የሚጠብቃቸው ኡራኤል ይባላል። እስቲ ኡራኤል በሉ። በ22 የሚውለው እሱ ጨረቃ ፀሐይን ከዋክብትን የሚጠብቃቸው ነው። መብረቅን የሚያዝዝ ግን ቅዱስ ገብርኤል ነው። ህዝብ ምሕረት ሲያደርግ ህዝብ ንስሐ ሲገባ መብረቁን ቅዱስ ገብርኤል ወስዶ ከተራራው ላይ ይጥለዋል። ከጫካው ላይ ደጁ ላይ ሆኜ ልመርቅሽ ያሰብሽው ይሳካ። ሐዘን መከራ መጎዳትሽን ቅዱስ ገብርኤል ካንቺ ያርቅልሽ። ቅዱስ ገብርኤል እንባሽን ያብስሽ። አግኝተሽ አትጪ። ቅዱስ ገብርኤል የሰው ፊት አያቆምሽ። የረገጥሽ ለምልም፣ የነካሽ ይባረክ። ያሰብሽ ይሳካ። በቅዱስ ገብርኤል እንባዬ ታበሰልኝ ለመባል ያብቃሽ። ቅዱስ ገብርኤል ታሪኬን ቀየረልኝ ለመባል ያብቃሽ። ቅዱስ ገብርኤል አለው ይበልሽ።
ምቀኞች የዘጉብሽን በር ቅዱስ ገብርኤል ይክፈትልሽ። ሟርተኞች የዘጉብሽን በር ቅዱስ ገብርኤል ይክፈትልሽ። እስኪ ቅዱስ ገብርኤል ወዳጆች ይህንን ቪዲዮ ለ19 ሰው ሼር አድርጉልኝ። እንኳን አደረሳችሁ። ቁልቢ ገብርኤል ይመጣል፣ እየመጣ ነው። ህዝቡ እንዲሸሽ ይፈለጋል። እኛ ደግሞ ተነጥፈን ነው ነገም ከዛ የተሻለ በፊት ከምናደርገው በላይ ልባችን ንጹህ ስለሆነ አንድም ሳንሸማቀቅ ከበለጠ ድንኳን ተክለን ህዝብ አውጥተን ሴርሞኒ አርግተን የሚመጡ የቁልቢ ገብርኤል ማህበረሰብን በሁለት እጅ እንዘረጋለን። አንድ እሱ ነው። ሁለተኛ እኮ እንደ ድሬዳዋ እኮ የጠቅላይ ቤተ ክህነት ጳጳሱ አጠቃላይ የኦርቶዶክስ ከድርን ሸልሟል። እኔ አልነበርኩ እውቅና ሰጥቶናል እንደ ድሬዳዋ። ያንን ጥላሸት ለመቀባት ነው። አይቻልም። ፈጣሪ ካልጻፈ በስተቀር ሰው ልጅ አንድም ነገር ማድረግ ስለማይችል ገብርኤል አባቴ ለኔ አማላጅ እኔም ልበልህ አባቴ ገብርኤል ግባ ከቤቴ እኔም ልበልህ አባቴ ገብርኤል ግባ ከቤቴ እኔም ልበልህ አባ መላኩ ግባ ሆነ ተከናወነ። እሰይ ለኢትዮጵያ ሕዝብ ተከናወነ። ጊዜያዊ ወንበራቸውንና ጥቅማቸውን ለማስጠበቅ ሲሉ የብዙ ሰዎችን ሕይወት ለስቃይ ይዳርጋሉ። ስለዚህ እንደ ትልቅ ጀብድም ይቆጥሩታል። አንድ ጊንጥ ወንዝ ለመሻገር ሲፈልግ እንቁራሪትን በጀርባሽ አዝለሽ አሻግሪኝ አላት። ብትነድፈኝስ አለችው። ብነድፍሽ እኮ እኔም አብሬሽ እሰምጣለሁ አልነድፍሽም አላት። እሷም አምናው አዝላው ጉዞ ጀመሩ። ወንዙ መሃል ላይ ሲደርሱ ጊንጡ በኃይል ነደፋት። እንቁራሪቷም ልትሰጥም ስትል አብረን እንደምንጠፋ እያወክ ለምን ነደፍከኝ ስትለው ጊንጡም ምን ላድርግ መንደፍ ተፈጥሮዬና ባህሪዬ ስለሆነ መቆጣጠር አልቻልኩም አላት። ዛሬ በኢትዮጵያ ውስጥ ያሉ አንዳንድ የጥፋት ሰዎች ሀገር ስትጠፋና ሕዝብ ሲያልቅ አብረው እንደሚጠፉ እያወቁ ከጭካኔና ከመከፋፈል ባህሪያቸው መመለስና መውጣት አልቻሉም። እናንተ የፍኝት ልጆች ክፎች ስትሆኑ መልካም ለመናገር እንዴት ትችላላችሁ?
በልብ ሞልቶ ከተረፈው አፍ ይናገራል። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ክፉ ሰው ከክፉ መዝገብ ክፉ ነገርን ያወጣል እንዳለ ጌታ እንዳለ ቅዱስ ማቴዎስ እንደጻፈልን። አሁን ላይ ሁሉም ነገር ግራ የሚያጋባ ከመሆኑም ባሻገር በምትኩ ራስ ወዳድነት፣ ጭካኔ፣ ውሸትና የሌላውን ሕይወት አጥፍቶ ሀብትና ስልጣን የማካበትና የመሰብሰብ ባህል እየሰፋና እየገነነ መጥቷል ማለት ይቻላል። በዚህ ዘመን የሀገራችን ኢትዮጵያ ወቅታዊ ሁኔታ ስንመለከት በታሪክ የምናውቀውን የጨካኙን ገዥ ተግባር በግልጽ ያስነብበናል። በሀገራችን በየአቅጣጫው የሚታየው አለመረጋጋት፣ የሰላም እጦት፣ የወንድማማቾች ጦርነት፣ መፈናቀል፣ ረሃብና ፍርሃት በየደረጃው ከተቀመጡና ኃላፊነታቸውን በአግባቡ ከማይወጡ ኃላፊዎች አስተሳሰብ የመነጨ ሆኖ እናገኘዋለን። በዚህ ዘመን እግዚአብሔርን የማያውቁና የማያምኑ ሰዎች በምድራችን ላይ ስለበዙ ብዙ ንጹሐን ክርስቲያኖች ያለ ጥፋታቸው እንደ ቅዱስ ቂርቆስና ቅድስት ኢየሉጣ በእሳት ውስጥ ተጥለው በብዙ ችግር እየተሰቃዩ ያሉበት ዘመን ነው። በአሁኑ ሰዓት የሀገራችን ሕዝብ ያለበት የኢኮኖሚ ሁኔታ ልክ እንደ ፈላ ውሃ የሚያቃጥል ነው። የኑሮ ውድነትን መሰረት በማድረግ ድህነትና ረሃብ እንደ እቶን እሳት የብዙ ሰዎችን ቤት እየበላና እያፈረሰ ነው። ፍትሐዊነት በጎደለው መልኩ ሀገሪቱ የጥቂት ሀብታሞች መኖሪያና የብዙ ድሃ ህዝቦች መሰቀያ መሆን የለባትም። በስልጣንና በገንዘብ በናወዙ ሰዎች ምክንያት በሚሊዮን የሚቆጠሩ ድሆች የዕለት ምግብ ማዘጋጀት አቅቷቸው በጭንቅ እሳት ውስጥ እየተቃጠሉ በመሆኑ ሰዎች አብዝተው ወደ እግዚአብሔር የሚመለሱበት ዘመን መሆን አለበት። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነትንም መልሶ ይከፍለዋል እንዳለ ጠቢቡ ሰሎሞን። ሐምሌ 19 ቀን ምን የምታስታውሱ? ማን ነው የምታስታውሱ? ቅዱስ ቂርቆስና ቅድስት ኢየሉጣ። ቅድስት ኢየሉጣ ምንድን ነበር የሆነው የደረሰባት ነገር? በርሚሉ ሲፈላ ምን አለ? በጣም ደነገጠች። ሕፃኑ ቅዱስ ቂርቆስ ምንድን ነው ያደረገ? ምን ብሎ ነው የጸለየላት? የመንግስተ ሰማያትን ምስጢር ምን በልላት ነው ያለ? ግለጽላት ነው ያለ። ሰው የመንግስተ ሰማያት ምስጢር አያችሁ፣ የ3 ዓመት ልጅ የፈላ በርሚልን እንዲንቅ ያደረገው የመንግስተ ሰማያት ምስጢር ገብቶት የእናቱን ጡት ትቶ እንጀራ ዳቦ ማር በሚልበት አፉ ክርስቲያን ነኝ የፈለከውን አርገኝ እንዲል ያደረገው የመንግስተ ሰማያት ምስጢር በዚህ ሕፃን ልጅ አይምሮ ተቀርጾ ስለነበር እኔ አማላጅ ነኝ ካለ አይደለህም ማለት ይቻላል? አንድ ክርስቲያን ሐምሌ 19 የሚከበረውን የቅዱስ ገብርኤል ዓመታዊ ክብረ በዓል ለምን እንደሆነ ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው
ገብርኤል ነኝ አለ። እንግዲህ ይህ ምን ማለት መሰላችሁ? ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው ለምልጃ ነው፣ ለይቅርታ ነው፣ ለምህረት ነው። እንግዲህ ለሰው ልጆችን ማር እያለ ለመለመን ነው። ትዝ አይላችሁም? ዘካርያስ ምዕራፍ 1 ከቁጥር 12 ላይ ይህ ሁሉ ዓመት የተቆጣቸው ህዝቦች የማትምራቸው እስከ መቼ ነው ብሎ ሲጠይቅ ቅዱሳን መላእክት ስለኛ ብለው ዕለት ዕለት የሚጸልዩ የሚለምኑ ማለትም የሚያማልዱ ናቸው። ታዲያ ሐምሌ 19 ስለምን ይከበራል ቢሉ በአንድ ዘመን ኢየሉጣና ቂርቆስ የሚባሉ ሰማዕት ክርስቶስን አምነው በክርስቶስ መንገድ የሚኖሩ ነበሩ። አንድ ንጉሥ ይሄን የምታመልኩትን አምላክ ካዱ፣ ካልካዳችሁ ደግሞ በፈላ ውሃ ትቃጠላላችሁ ብሎ ተናገራቸው። ነገር ግን ሕፃን ቂርቆስ ተነሳና እናቴ ሆይ አትፍሪ፣ ያ ከሁሉ የሚያወጣው የሚያድነውን አምላክ ያድነናል፣ አትፍሪ ብሎ ቅዱስ ሕፃን ቂርቆስን ለእናቱ ለኢየሉጣ ተናገራት። እናቱንም እንዲሁ ሳትፈራ በፈላ ውሃ ንጉሡ በዛ እንዲገቡ አዘዘ። ነገር ግን እግዚአብሔር አምላክ ያመኑትን አምላክ ቅዱስ ገብርኤል ልኮላቸው ያዳናቸው ዕለት ተከብሮ ይውላል ማለት ነው። ቅዱስ ገብርኤል ቅድስት ኢየሉጣና ቅዱስ ቂርቆስን እንዳገዛቸው ለእኛም በምልጃው በበረከቱ ያግዘን ዘንድ የአምላካችን በጎ ፍቃድ ይሁንልን። እንኳን አደረሳችሁ አደረሰን። ወስብሐት ለእግዚአብሔር። እንግዲህ ሐምሌ 19 ቀን የሚከበረው በዓል መልአኩ ቅዱስ ገብርኤል ቅዱስ ቂርቆስና ቅድስት ኢየሉጣን የተራዳበትን ቀን ነው የምናከብረው። በብረት ጋን ውስጥ በፈላ ውሃ ውስጥ በተጨመሩ ጊዜ ከእግዚአብሔር ዘንድ ተልኮ መጥቶ እሳቱን ያጠፋበት ደግሞ የፈላውን ውሃ ያቀዘቀዘበትን በዓል ነው የምናከብረው። ታሪኩ እንዴት እንደሆነ ገድሉ ላይ የተጻፈውን ነገር በጥቂቱ እስኪ እንመልከት። እንግዲህ ቅዱስ ቂርቆስና ቅድስት ኢየሉጣ የሚኖሩት በሮም ከተማ ነው። ልዩ ስፍራው አንጌቤን ተብሎ ይጠራል። የቅዱስ ቂርቆስ አባቱ ቆዝሞስ ይባላል። ገና በሕፃንነቱ ነው አባቱ በሞት የተለየው። እናቱ ኢየሉጣ ናት በሃይማኖትም በምግባርም ኮትኩታ ያሳደገችው። በዛ በሮም አገር ሲኖሩ ንጉሱ እለእስክንድሮስ ይባላል። በዚያን ዘመን የነበረው ንጉስ ማለት። ይሄ እለእስክንድሮስ የሚባል ንጉስ ጣዖት የሚያመልክ ንጉስ፣ እግዚአብሔርን የማይፈራ ሰውን የማያፍር ንጉስ እንደሆነ የቤተ ክርስቲያን ታሪክ ይነግረናል። ቅዱስ ቂርቆስና ቅድስት ኢየሉጣን ጠርቶ ለጣዖት እንዲሰግዱ ክርስቶስንም እንዲክዱ ጠየቃቸው ይላል። ሁለቱም በአንድነት ለጣዖት እንደማይሰግዱ ክርስቶስንም አምላካቸውንም እንደማይክዱ ነገሩት ይላል። ከዚህ በኋላ ብዙ መከራ ደረሰባቸው ነው። በ3ኛው መቶ ክፍለ ዘመን አካባቢ ዘመነ ሰማዕታት እየተባለ እንደሚጠራ የቤተ ክርስቲያን ታሪክ ይነግረናል። በዚያን ዘመን የነበሩት ነገስታት እነ ዲዮቅልጥያኖስ፣ እነ እለእስክንድሮስ፣ እነ መክሲሚያኖስ፣ እነ ኔሮን ቄሳር በክርስቲያኖች ላይ ወገኖቼ ለመስማትም ለመናገርም የሚዘገንን መከራ አድርሰውባቸዋል። ብዙዎቹን ገለዋቸዋል። ብዙዎቹን ወደ ወህኒ አሳልፈው ሰጥተዋቸዋል። ብዙዎቹን አካለ ጎዶሎ አድርጓቸዋል። ብዙዎቹን ከአንበሳ ጋር እንዲታገሉ ያደረጉ ዙፋናቸው ላይ ቁጭ ብለው ነገስታቱ ይሳለቁና ይዝናኑ እንደነበረ የቤተ ክርስቲያን ታሪክ ይነግረናል። አሁንም በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ ላይ ወታደሮቹ ብዙ መከራ ካደረሱባቸው በኋላ በመጨረሻ የብረት ጋን አዘጋጅተው እዛ ውስጥ ውሃ ጨምረው በዛ እንዲሞቱ ወሰነባቸው ንጉሱ ይላል። ወታደሮቹ ወደዛ ወደ ብረት ጋን ወደ ተጣደበት ስፍራ ወሰዷቸው ይላል። እዛ ሲደርሱ በዛ ጋን ውስጥ የነበረው የውሃ ፍላት ወደ ላይ 12 ክንድ ይዘል ነበረ። ልክ እንደ ክረምት ነጎድጓድ ድምፅ ይሰማ ነበር። 42 ምዕራፍ ይሰማ ነበር ይላል። ይህን ሲያዩ ፈርተው ሐሳባቸውን እንዲቀይሩ ነበር። ገድሉን ስናነብ ቅድስት ኢየሉጣ ያንን በተመለከተች ጊዜ የሚነደውን እሳት በዛ በብረት ጋን ውስጥ ያለውን የሚፈላ ውሃ ባየች ጊዜ ፈራች ይላል። ልጇ ቂርቆስ ቀረበና እንደዚህ አላት ይላል ገድሉን ስናነብ፣ እናቴ ሆይ አይዞሽ አትፍሪ፣ በስጋችን ብንሞት በነፍሳችን አንሞትም። ደግሞ አናንያ፣ አዛርያ፣ ሚሳኤልን ከእሳት ያዳነ አምላክ እኛንም ያድነናል።
ሶስናን ከእደ ረበናት ዳንኤልን ከአፈ አናብስት ያደነ አምላክ የኛም አምላክ ነው፣ ሊያድነን ይችላል። ስለዚህ አይዞሽ አትፍሪ ብሎ እናቱን አጽናናት ይላል። ደግሞ ዞር ብሎ መጸለይ ጀመረ። እግዚአብሔር ሆይ በእናቴ ልብ ውስጥ ያለውን ፍርሃት አውጥተህ ጣል፣ መንፈሳዊ ድፍረትን ስጣት አለ። እግዚአብሔር የሕፃኑ የቅዱስ ቂርቆስን ጸሎት ሰማ። ለቅድስት ኢየሉጣ ፍርሃት ከልቧ አውጥቶ ጣለና መንፈሳዊ ድፍረት ሰጣት ይላል። ወዲያው ቅድስት ኢየሉጣ ለልጇ ለቅዱስ ቂርቆስ እንደዚህ አለችው፣ ልጄ ሆይ ምንም እኔ በሥጋ በወልድህ እናት ብሆን አንተ ግን በመንፈስ አባቴ ነህ። አሁን በልቤ ውስጥ ያለው ፍርሃት ርቋል፣ ገድላችንን እንፈጽም ብላ አለችው። በዚህ በጋን ውስጥ ያለው ውሃ በለመለመ መስክ እንደሚፈስ ጠል መስሎኝ እየታየ ነው አለች። ወዲያ ወታደሮቹ እጅና እግራቸውን ይዘው ወደዛ ወደ ብረት ጋን ውስጥ ወደሚፈላ ውሃ ውስጥ ወረወሯቸው ይላል። ቅዱስ ገብርኤል እየበረረ ከእግዚአብሔር ዘንድ ተልኮ መጣ። ርዕሳችን እነሆ ገብርኤል እየበረረ መጣ የሚል። ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጣ። ቀደመና እዛ የፈላው ስለማይነገር ስጦታ እግዚአብሔር ስሙ የተመሰገነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። መዝሙረ ዳዊት መዝሙር 33 ቁጥር 7። የተወዳችሁ ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። ላይክና ሼር ያላደረገ ቅዱስ ገብርኤል ያላለ ኦርቶዶክሳዊ ነው። መልካም ቆይታ ይሆንላችሁ። በምሽቱ የቪዲዮ ጥንቅር እንገናኝ።